ቤተሰብ እንደምናችሁ ዛሬ በአዲስ ቪዲዮ እንደተለመደው መጥቻለሁኝ። ዛሬ ያዘጋጀውላችሁ ኢኮኖሚክስ የ12ኛ ክፍል ኢኮኖሚክስ ነው። በጣም ኮር የሆኑ ፖይንቶች ላይ ነው ጥያቄዎችን የሚያዘጋጀውላችሁ። እስከ መጨረሻ ካያችሁ ተጠቃሚ ትሆናላችሁ ብዬ አስባለሁኝ። ምናልባት 30 ጥያቄዎችን ነው በዚህ እንደ ፓርት 1 ያዘጋጀውላችሁ። ፓርት 2 30ውን ጥያቄ ከ31 እስከ 60 ያሉትን ደግሞ እንደ ፓርት 2 አዘጋጅቼ ለማቅረብ እሞክራለሁኝ። ለቻናሌ እንደዚሁም አዲስ ከሆናችሁ ሰብስክራይብ እንደዚሁም ላይክ ወይም ደግሞ ለጓደኞቻችሁም ሼር በማድረግ ተጠቃሚ እንድታደርጉ ሪከመንድ ላደርጋችሁ ፈልጋለሁኝ። እሺ ቀጥታ ወደ ጥያቄ ልግባ። ጥያቄ 1 which of the following is a measure of inflation ይላል። ከሚከተሉት ውስጥ የዋጋ ንረትን ወይም ደግሞ ኢንፍሌሽንን መለኪያ የሆነ የቱኛው ነው የሚለው ከተሰጡ ምርጫዎች ውስጥ የኢንፍሌሽንን ወይም ደግሞ የዋጋ ንረትን መለኪያ የሆነ ከተሰጡ ምርጫዎች ውስጥ ኮንሱመር ፕራይስ ኢንዴክስ ወይም ሲፒአይ የሚለው ትክክለኛ መልስ ነው ማለት ነው። የሸማቾች ዋጋ መረጃ ተጠቃሚ የሚለው ከተሰጡን ምርጫዎች ውስጥ ኢንፍሌሽንን እንደ አንድ መለኪያ አድርገን ልንወስድ እንችላለን ማለት ነው። ወይም ደግሞ ኢንፍሌሽንን ኢንዲኬት ያደርጋል ማለት ነው ከተሰጡን ኦፕሽኖች ውስጥ። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 ፍሪክሽናል አንኢምፕሎይመንት ኦከርስ ዌን ይላል። ምን ማለት ነው? ፍሪክሽናል አንኢምፕሎይመንት የሚከሰተው መቼ ነው የሚለው ነው። ወይንም ደግሞ ግጭታዊ የስራ እጥረት የሚከሰተው መቼ ነው የሚለው ጥያቄው። ከተሰጡን ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው fractional employment ይከሰታል workers are between jobs or are searching for new ones የሚለው ትክክለኛ መልስ ነው ማለት ነው። ሰራተኞች ከስራ ወደ ስራ ሲዘዋወሩ ወይም ደግሞ አዲስን ነገር ሲፈልጉ ምን ይፈጠራል ማለት ነው? ፍሪክሽናል አንኢምፕሎይመንት ወይም ደግሞ ግጭታዊ የስራ አጥነት ሊፈጠር ይችላል ማለት ነው። ስለዚህ ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 3 ፊስካል ፖሊሲ ፕራይመሪ ኢንቮልቭስ ዘ ዩዝ ኦፍ ይላል። ምን ማለት ነው ሀሳቡ? የፊስካል ፖሊሲ በዋነኝነት የትኛውን አጠቃቀም ያካትታል ነው የሚለው ከተሰጡን ምርጫዎች ውስጥ። እንግዲህ ፊስካል ፖሊሲ በዋናነት የሚያካትተው ወይም ደግሞ ያጠቃቀሙን የሚያካትተው በጎቨርንመንት ስፔንዲንግ ኤንድ ታክሴሽን የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። የመንግስት ወጪና ግብር አወጣጥ የሚለው ትክክለኛ መልስ ነው። የፊስካል ፖሊሲን በዋናነት የሚያካትተው ምርጫ ቢ ጎቨርንመንት ስፔንዲንግ ኤንድ ታክሴሽን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 4 in the circular flow of income which of the following is considered a linkage ይላል። ሀሳቡ ምንድነው? በገቢ በገበያ ፍሰት ወይም circular flow of income ውስጥ ከሚከተሉት ውስጥ እንደ ፍሰት መቀነስ ወይም ደግሞ ሊንኬጅ የሚቆጠረው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ሴቪንግ ነው ትክክለኛ መልሳችን ወይም ቁጠባ የምንለው። በcircular flow income ውስጥ የሊንኬጅ የሚቆጠር ሴቪንግ ነው ማለት ነው በገቢ ፍሰት ውስጥ ማለት ነው። ስለዚህ መልሳችን ምርጫ ሲ ሴቪንግ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 5 a country has a competitive advantage in the production of a good if it ይላል። ምን ማለት ነው? አንድን ነገር በአንድ እቃ ምርት ላይ አንጻራዊ ጥቅም ወይም ደግሞ ኮምፒቲቲቭ አድቫንቴጅ አለ የሚባለው መቼ ነው የሚል ነው ጥያቄው። ከተሰጡን ምርጫዎች ውስጥ አንጻራዊ ወይም ኮምፒቲቲቭ ጥቅም አለ ወይም ደግሞ አንጻራዊ ጥቅም ሊከሰት የሚችለው በምርጫ ሲ ላይ ያለው can produce a good at a lower opportunity cost የሚለው ትክክለኛ መልስ ነው ማለት ነው። እቃን በዝቅተኛ የእድል ወጪ የማምረት ከተቻለ የሚለው
ምርጫ ሲ ትክክለኛ መልስ ነው ማለት ነው። የአንድን እቃ ወይም ደግሞ በአንድ እቃ ምርት ላይ አንጻራዊ ጥቅም ወይም ኮምፒቲቲቭ አድቫንቴጅ የሚባለው በካን ፕሮዳክሽን ዘ ጉድ አት ሎወር ኦፖርቹኒቲ ኮስት የሚለው ትክክለኛ መልስ ነው ማለት ነው። እቃውን በዝቅተኛ የእድል ዋጋ ማምረት ከተቻለ የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 6 ባላንስ ኦፍ ፔመንትስ ዲፊሲቲ ኦከርስ ዌን ይላል። ሚዛናዊ ክፍያ እጥረት ወይም ደግሞ ባላንስ ኦፍ ፔመንት ዲፊሲቲ የሚከሰተው መቼ ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልስ ሊሆን የሚችለው ምርጫ ሲ ቶታል ፔመንት ቱ ፎሪነርስ exceeded total receipts from foreigners የሚለው ትክክለኛ መልስ ነው ማለት ነው። በባለ ዕዳ የሚደረገው ጠቅላላ ክፍያ ከባለ ዕዳ የሚገኘውን ጠቅላላ ገቢ ሲበልጥ ምን እንችላለን ማለት ነው? ባላንስ ኦፍ ፔመንት ዲፊሲቲ ብለን ልንጠራ እንችላለን ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 the primary goal of economic development is to ይላል። የኢኮኖሚ ልማት ወይም ደግሞ ኢኮኖሚክ ዲቨሎፕመንት ዋነኛ አላማ ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ improve the quality of life standards of living and reduce inequality የሚለው ትክክለኛ መልስ ነው ማለት ነው። ኢኮኖሚክ ዲቨሎፕመንት አላማው የህይወትን ጥራት ወይም ደግሞ የኑሮ ደረጃዎችን ማሻሻልና እኩልነትን ምን ማድረግ መቀነስ የሚለው ምርጫ ሲ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ በጣም እየፈጠንኩ ስለሆነ በጣም ይቅርታ ታይም ለመጠቀም ብዬ ነው። እሺ ጥያቄ 8 which one of the following is a common challenge of developing economics like Ethiopia ይላል። ከሚከተሉት ውስጥ እንደ ኢትዮጵያ ላሉ ታዳጊ ኢኮኖሚ የተለመደ ፈተና የትኛው ነው የሚለው ጥያቄ ወይም የጥያቄው ሐሳብና መልእክት እንግዲህ ከተሰጠው ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ሎ ዶሜስቲክ ሴቪንግ ኤንድ ኢንቨስትመንት ሬትስ የሚለው ትክክለኛ መልስ ነው ማለት ነው። ዝቅተኛ የሀገር ውስጥ ቁጠባና የኢንቨስትመንት ምጣኔ እንደ ኢትዮጵያ ላሉ ታዳጊ ኢኮኖሚ የተለመደ ምንድነው ፈተና ነው ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 the dominant farming system in Ethiopia is ይላል። ምን ማለት ነው? በኢትዮጵያ ውስጥ ዋነኛ የአርሶ አደር ስርዓት ወይም ደግሞ ፋርሚንግ ሲስተም የትኛው ነው የሚለው ከተሰጡን ምርጫዎች ውስጥ ምርጫ ሲ ስሞል ሆልደር ፋርሚንግ ሲስተም የሚለው አነስተኛ ይዞታ ያለው የአርሶ አደር ስርዓት የሚለው በኢትዮጵያ ውስጥ ዋነኛ የአርሶ አደር ስርዓት ሲስተም ወይም ደግሞ ፋርሚንግ ሲስተም ነው ማለት ነው። ስሞል ሆልደር ፋርሚንግ ሲስተም ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 a tax in which the tax rate increase as the taxable amount increase is called ይላል። ምን ማለት ነው? የግብር መጠኑ የሚጨምርበት ግብር ወይም ደግሞ ታክሲብል አማውንት ሲጨምር ምን ሊባል ይችላል ነው የሚለው ከተሰጡ ምርጫዎች ውስጥ ፕሮግሬሲቭ ታክስ የምንለው ነው ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። ስለዚህ ፕሮግሬሲቭ ታክስ የሚለው ትክክለኛ መልሳችን ነው ማለት ነው። ጥያቄ 11 which of the following is a functions of the Central Bank of ወይም ደግሞ ናሽናል ባንክ ኦፍ ኢትዮጵያ ይላል። ከሚከተሉት ውስጥ የማዕከላዊ ባንክ ኢትዮጵያ ወይም ደግሞ የኢትዮጵያ ንግድ ባንክ ተግባር የቱ ነው የሚለው ከሚከተሉት ምርጫዎች ውስጥ ከተሰጡ ምርጫዎች ውስጥ እንግዲህ ትክክለኛ መልስ የሚሆነው ኮንትሮሊንግ
the money supply የሚለው ወይም ደግሞ የገንዘብ አቅርቦትን መቆጣጠር የሚለው የማዕከላዊ ኢትዮጵያ ተግባር አንዱ ነው ማለት ነው። ስለዚህ ምርጫ ሲ ማነው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 12 if the demand for the good is perfectly inelastic ወይም ደግሞ elasticity is equal to zero and increasing in price will ይላል። ምን ማለት ነው ሐሳቡ? የአንድን ዕቃ ፍላጎት ወይም ደግሞ ፍጹም የማይለወጥ elasticity equal to zero ከሆነ የዋጋ ጭማሪ የሚያስከትለው ነገር ምንድነው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ምርጫ ሲ not change the quantity demanded የሚለው ትክክለኛ መልስ ነው ማለት ነው። የተፈለገውን መጠን ምን አይልም ማለት ነው አይለውጥም የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ ምርጫ ሲ። እሺ ጥያቄ 13 the cost of an additional units of output is known as ይላል። የአንድ ተጨማሪ የምርት ውጤት ወጪ ምን በመባል ይታወቃል ነው የሚለው ጥያቄው። ማርጂናል ኮስት ነው። ማርጂናል ኮስት የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ማርጂናል ኮስት የአንድን ተጨማሪ ምርትን ውጤት ወጪን በመባል የሚታወቅ ማርጂናል ኮስት ነው የሚባለው ማለት ነው። እሺ ጥያቄ 14 when a market experiences ይላል shortage it means that ይላል የአንድን የገበያ እጥረት ወይም ሾርቴጅ ሲያጋጥመው ይህን ምን ማለት ነው የሚል የጥያቄው ሐሳብ። ከተሰጡ ምርጫዎች ውስጥ ምርጫ ሲ quantity demanded is greater than the quantity supplied ይላል ማለት ነው። ፍላጎት መጠን ከቀረ በመጠን ይበልጣል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 15 which of the following is an example of capital formation ይላል። ከሚከተሉት ውስጥ የካፒታል ምስረታ ወይም ደግሞ ካፒታል ፎርሜሽን የሚሆነው እንደ ምሳሌ የሆነ የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ቢ ቢልዲንግ a new factory የሚለው ትክክለኛ መልስ ነው ማለት ነው። አዲስ የፋብሪካ መገንባት የሚለው የካፒታል ምስረታ ወይም ካፒታል ፎርሜሽን እንደ አንድ ምሳሌ ይቆጠራል ማለት ነው። እሺ ጥያቄ 16 the main aim of any price floor sets by the government is to ይላል። ምን ማለት ነው ሐሳቡ? ከመንግስት የሚወሰነውን የዋጋ ወለል የፕራይስ ፍሎር ዋነኛ አላማው ምንድነው የሚል ነው ጥያቄው። ከተሰጡን ምርጫዎች ውስጥ ትክክለኛ መልስ ሊሆን የሚችለው supporting producers incomes የሚለው የአምራቾችን ገቢ ለመደገፍ የሚለው ትክክለኛ መልስ ነው ማለት ነው። የዋጋን ወለል ደግሞ ፕራይስ ፍሎር ዋነኛ አላማ ምርጫ ቢ supporting producers incomes የሚለው የአምራቾች ገቢ መደገፍ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 17 structural unemployment is a primary cause by ይላል። ምን ማለት ነው? መዋቅራዊ ስራ አጥነት ወይም ደግሞ structural unemployment በዋነኛነት የሚከሰተው በምንድነው ነው የሚለው። በዋነኝነት ሊከሰት የሚችለው ምርጫ change in the fundamental structure of the economy የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በኢኮኖሚ መሰረታዊ መዋቅር ላይ በሚከሰቱ ለውጦች structural unemployment ምን ይላል ማለት ነው ይከሰታል ማለት ነው ስራ አጥነት። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 18 when a firm in a perfect competition sells an extra unit of output its revenue increased by ይላል። ምን ማለት ነው ሐሳቡ? በፍጹም ውድድርነት ወይንም ደግሞ ፐርፌክት ኮምፒቲሽን ውስጥ ያለ ድርጅት አንድ ተጨማሪ የምርትን ውጤት ሲሸጥ ገቢ የሚጨምርበት
በምንድን ነው የሚል ነው የጥያቄ መልእክት ወይም ደግሞ ሀሳብ። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ሲ ፕራይስ ወይም ደግሞ which equal margin revenue የሚለው ትክክለኛ መልስ ማለት ነው። ዋጋ ወይም ደግሞ ከገቢ ጋር ምን ሲሆን ማለት ነው እኩል ሲሆን ፐርፌክት ኮምፒቲሽን ውስጥ የአንድን ስራ የምርት ሲሸጥ የገቢው የሚጨምርበት ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 19 reducing in tax and an increasing government spending is known as ይላል። ምን ማለት ነው? የግብር ቅነሳ እና የመንግስት ወጪን መጨመር ምን በመባል ይታወቃል ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን የሚሆን የሚችለው ኤክስፓንሽናሪ ፊስካል ፖሊሲ ትክክለኛ መልስ ነው ማለት ነው። የመንግስትን ፊስካል ኤክስፓንሽናሪ ፊስካል ፖሊሲ ወይም ደግሞ የመስፋፋት ፊስካል ፖሊሲ የሚለው የግብር ቅነሳንና የመንግስትን ወጪ መጨመር በመባል ይታወቃል ማለት ነው። እሺ ጥያቄ 19 the fundamental economics problem that necessitates choice is ይላል። ምን ማለት ነው? ምርጫ የሚያስፈልገው መሰረታዊ የኢኮኖሚ ችግር ምንድነው ነው የሚለው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ወይ ስካርሲቲ ወይም ደግሞ የሀብት እጥረት ወይም ውስንነት የሚለው ምርጫን የሚያስፈልግ መሰረታዊ የኢኮኖሚ አንዱ ችግር ነው ማለት ነው። እሺ ጥያቄ 20 which of the following is an example of a positive economic statement ይላል። ከሚከተሉት ውስጥ አዎንታዊ ወይንም ደግሞ ፖዚቲቭ የኢኮኖሚክ አባባል ምሳሌ የሆነው የትኛው ነው የሚለው። ከተሰጡን ምርጫዎች ውስጥ እንግዲህ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ unemployment rates in Ethiopia is 5.5% የሚለው ትክክለኛ መልስ ነው ማለት ነው። በኢትዮጵያ ያለውን የስራ አጥነት ምጣኔ 5.5% ነው የሚል ነው ትክክለኛ መልስ የሚለው ማለት ነው። አዎንታዊ ፖዚቲቭ ወይም ደግሞ የኢኮኖሚ አባባል ምሳሌ ሊሆን የሚችለው ምርጫ ቢ ነው ማለት ነው። እሺ ጥያቄ 21 opportunity cost is the best defined as ይላል። ምን ማለት ነው? የእድል ወጪ ወይም ደግሞ opportunity cost በተሻለ ሁኔታ የሚገለጸው እንዴት ነው የሚለው። ከተሰጡን ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ the value of the next best alternative given up የሚለው ትክክለኛ መልስ ነው ማለት ነው። ከተተወው ቀጣይነት የምርት አማራጭ ዋጋ የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 22 the production possibility frontiers ወይም ደግሞ PPF illustrates the economic concept of ይላል። ምን ማለት ነው ሀሳቡ? የምርት እድል ወሰን ወይም ደግሞ ፒፒፒ የሚያሳየው የኢኮኖሚ ጽንሰ ሀሳብ ምን በመባል ይታወቃል ነው የሚለው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ትሬድ ኦፍስ የሚለው ወይም የምርጫ ልውውጦች የሚለው ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 23 in a mixed economy economic decision are made by ይላል። ምን ማለት ነው? በተቀላቀለ ኢኮኖሚ ወይም ደግሞ ሚክስድ ኢኮኖሚ ውስጥ የኢኮኖሚ ውሳኔዎች የሚወሰኑት በማን ነው የሚለው። ከተሰጡን ምርጫዎች ውስጥ ትክክለኛ መልሳችን የሚሆን የሚችለው ምርጫ ሲ combination of the market and the government የሚለው ምርጫ ሲ ትክክለኛ መልስ ነው ማለት ነው። በገበያ እና በመንግስት ጥምረት የሚለው በሚክስድ ኢኮኖሚ ውስጥ የኢኮኖሚ ውሳኔዎች የሚወሰነው በኮምባይኔሽን ኦፍ ማርኬትስ ኤንድ ገቨርንመንት የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 24 the law of supply states that citrus
ፓሪፐስ አስ ፕራይስ ኢንክሪስ ይላል። የአቅርቦት ህግ ወይም ደግሞ ሎው ሰፕላይ የሚባለው ሁሉም ነገር እንደተጠበቀ ሆኖ ዋጋ ሲጨምር ይላል ጥያቄው። ከተሰጡ ምርጫዎች ትክክለኛ መልስ የሚችለው ኳንቲቲ ሰፕላይድ ኢንክሪዝስ የሚለው ትክክለኛ መልሳችን ነው ማለት ነው። የቀረበውን መጠን ምን ይላል? ይጨምራል ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 25 a shift in the demand curves to the right significance ይላል። ምን ማለት ነው? የፍላጎት ጥምስ ወይም ደግሞ ቀኝ መንሸራተት የሚያመለክተው በምንድነው ነው የሚለው ከተሰጡ ምርጫዎች ውስጥ አን ኢንክሪዚንግ ኢን ዲማንድስ ነው የፍላጎት መጠን መጨመር የሚለው ምርጫ ሲ ትክክለኛ መልስ ነው ማለት። የፍላጎት ጥምስ ወይም ደግሞ ቀኝ መንሸራተት የሚያመለክተው የፍላጎትን መጨመር ወይም ደግሞ አን ኢንክሪዚንግ ዲማንድ ነው ማለት ነው። ምርጫ ሲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 ማርኬት ኢኩሊብሪየም is reached when ይላል። ምን ማለት ነው? በገበያ ሚዛናዊነት የሚደረሰው መቼ ነው የሚለው። ምርጫ ዲ ኳንቲቲ ዲማንድስ ኢኳል ኳንቲቲ ሰፕላይድ የሚለው ምርጫ ሲ ከተፈለገው መጠን ከተፈለገው መጠን ከቀረበው መጠን ጋር እኩል ሲሆን የሚለው ምርጫ ዲ ትክክለኛ መልስ ማለት። የገበያ ሚዛናዊነት የሚደርሰው ኳንቲቲ ዲማንድስ ኢኳልስ ኳንቲቲ ሰፕላይድ የሚለው ትክክለኛ መልስ ነው ማለት። የተፈለገውን መጠን ከቀረበ መጠን ጋር እኩል ሲሆን የሚለው ማለት ነው። ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 the imposition of a price setting below the equilibrium price will result in a ይላል። ምን ማለት ነው? ከሚዛናዊ ዋጋ በታች የሆነ የዋጋ መጠን ወይም ፕራይስ ሴቲንግ መጣል የሚያስከትለው ውጤት ምንድነው ነው የሚለው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ሾርቴጅ ወይም እጥረት የምንለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 which of the following goods is likely to have the most ኢላስቲክ ዲማንድ ይላል። ከሚከተሉት እቃዎች ውስጥ በጣም የማይለዋወጥ ወይም ደግሞ ኢንኤላስቲክ ፍላጎት ሊኖር የሚችለው የቱ ነው የሚለው ጥያቄው። እሺ ከተሰጡ ምርጫዎች ትክክለኛ መልስ ሊሆን የሚችለው ኢንሱሊን ፎር ዲያቤቲክስ የሚለው ትክክለኛ መልስ ነው ማለት ነው። ለስኳር ህመምተኛ የሚሆን ኢንሱሊን የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 29 if the income elasticity ይላል። elasticity of demand is a negative the good is I ወይም an ምን ማለት ነው? የገቢ የማይለወጥ አቅም ወይም ደግሞ ኢንካሚንግ ኢላስቲሲቲ ኦፍ ዲማንድ አሉታዊ ወይም ደግሞ ኔጋቲቭ ከሆነ እቃው ምንድነው ነው የሚለው ጥያቄው። ምርጫ ሲ ኢንፍራኦር ጉድስ ወይም ደግሞ ዝቅተኛ ዋጋ ብለን ልንጠራ እንችላለን ማለት ነው። ስለዚህ ምርጫ ሲ ትክክለኛ መልስ ነው ማለት ነው።